ኦሮሚያ ባንክ የቢዝነስ ዘገባ ስፖንሰራችን ነው። እናመሰግናለን። እንደምን ዋላችሁ ተመልካቾች። ከዜና ኢትዮጵያ የሰዓቱን የቢዝነስ ዘገባዎች ይዘን ቀርበናል። ሆናቸው ታየ ነኝ። በሕዝብ ተወካዮች ምክር ቤት የመንግስት የልማት ድርጅቶች ጉዳዮች ቋሚ ኮሚቴ የኢትዮጵያ ንግድ ባንክ በዘመናዊ ቴክኖሎጂ አሰራሩን በማዘመንና ቅርንጫፎቹን በማብዛት ተደራሽነቱን ይበልጥ ማስፋት እንዳለበት አሳሰበ። የቋሚ ኮሚቴው ሰብሳቢ ፕሮፌሰር መሐመድ አብዱ ባንኩ የኢንዱስትሪውን ሰላም ከማስጠበቅ አኳያና ለግሉ ዘርፍ በሚሰጠው ብድር ለንግዱ ማህበረሰብ ያለውን አጋርነት እያሳየ ነው ብለዋል። ቋሚ ኮሚቴው ከኢትዮጵያ ንግድ ባንክ ጋር ባካሄደው የፊት ለፊት መድረክ ባንኩ ከውጭ ባንኮች ጋር ተወዳዳሪ ለመሆን ራሱን በቴክኖሎጂ ማብቃት የቁጥጥር ስርዓቱንም ማዘመን እንደሚገባው ተመላክቷል። የኢትዮጵያ ንግድ ባንክ ፕሬዚዳንት አቶ አቤሳኖ ባንኩ በ2017 በጀት ዓመት ባለፉት 8 ወራት ዓለም አቀፍና አገር አቀፍ የማክሮ ኢኮኖሚ ለውጦችን ታሳቢ አድርጎ ሲሰራ መቆየቱን ተናግረዋል። ፕሬዚዳንቱ ባንኩ ባለፉት 8 ወራት 32.6 ቢሊዮን ብር ማትረፉንም በውይይቱ ላይ ተናግረዋል። ኢትዮጵያ የዓለም የንግድ ድርጅት አባል ለመሆን በምታደርገው ጥረት ውስጥ የንግድ ፖሊሲ የጎላ ሚና እንዳለው ተገለጸ። በፖሊሲ የሚመራ የንግድ ስርዓት አለመኖሩ ተገማች የሆነ የንግድ ስርዓት እንዳይኖር አድርጎ ቆይቷልም ተብሏል። ይህንን ክፍተት እንደሚቀርፍ በታመነበት ረቂቅ የንግድ ፖሊሲ ላይም በአዲስ አበባ ውይይት እየተካሄደ ነው። ተመልካቾች እዚሁ ዜና ላይ ቆይታ እናደርጋለን። ተጨማሪ ማብራሪያ ሊሰጠን የውይይት መድረኩን እየተከታተለ የሚገኘው ባልደረባችን ሳምሶን ገድሉ በቀጥታ መስመራችን ላይ ነው የሚገኘው። ሳምሶን እንደምን ውለሃል? በኢትዮጵያ እስከዛሬ የንግድ ፖሊሲ አለመኖሩ ምን አይነት ክፍተቶችን ፈጠረ? በተለይ ደግሞ ረቂቅ የንግድ ፖሊሲ ውስጥ ምን አዲስ ነገር ይዞ ይመጣል ተብሏል? በውይይቱ ከተነሱ ሀሳቦች የተወሰኑትን ለተመልካቾቻችን የምታደርስልን። አመሰግናለሁኝ ሆናቸው። እንግዲህ ከዚህ ቀደም የኢትዮጵያ እንግዲህ እስካሁን ድረስ በመጣችበት የመንገድ ውስጥ የንግድ ፖሊሲ እስካሁን ድረስ አልነበራትም። በ1952 ዓመተ ምህረት የወጣውም የንግድ ሕግ ከፖሊሲ ተነስቶ የወጣ ሳይሆን ሕጉ ተግባራዊ እየተደረገ እንዲሁ ወጥቶ ተግባራዊ እየተደረገ የሚገኝ ሕግ ነበረ። እስከዛሬ ድረስ የተለያዩ ማሻሻያዎች እየተደረጉበት ቆይታ ያደረገ ሕግ ነበረ። ችግሩ ግን ሕጉ ከፖሊሲ ባለመነሳቱ ሳቢያ በጊዜ ሂደቶች ውስጥ የተለያዩ ማስተካከያዎች፣ ማሻሻያዎች የህግ ማሻሻያዎች የተደረጉበት ከዛው ላይ ደግሞ የተለያዩ ደንቦች አፈጻጸሞች ሁሉ እየወጡ ቆይታ ቢደረግም እነዚህ ግን እርስ በራሳቸው በቂ አልነበሩም። የተለያዩ ክፍተቶችንም የፈጠሩ ነበሩ። ይህ እንግዲህ ፖሊሲ ባለመኖሩ ሳቢያ የመጣ የፈጠረው እንደሆነ ተነስቷል። ከምንም በላይ የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ እንደተናገሩት ከሆነ በተለይ በዓለም አቀፍ መድረክ ላይ ኢትዮጵያ ያላትን በዚህ በንግዱ ስርዓት ውስጥ ያላትን ሚና ሙሉ እንዳይሆን ወይም ጎደሎ እንዲሆን አድርጓል የዚህ ፖሊሲ አለመኖር። ምክንያቱም የዓለም አቀፍ የንግድ ድርጅትን ጨምሮ ሌሎች ተቋማትም ጭምር በዚህ በንግድ ስርዓት ውስጥ የሚሳተፉ አካላት ከአንድ ሀገር የሚፈልጉት ትልቁ ነገር ፖሊሲ ነው። የሚመራበት ወይም ደግሞ ነገውን ወይም መድረስ የሚፈልግበት ያ የንግድ በዛ ሀገር ያለው የንግድ ስርዓት መድረስ የሚፈልግበትን አቅጣጫ ጭምር አስቀምጧል የሚል ነው ትልቁ ጥያቄያቸው። በዚህ ረገድ ኢትዮጵያ እስከዛሬ የንግድ ፖሊሲ ስላሌላት በዚህ ረገድ በሙሉ ልብ በዓለም አቀፍ መድረክ ላይ ራሷን አውጥታ መሸጥ ወይም ደግሞ በንግዱ ስርዓት ውስጥ እንደ ልቧ መሳተፍ አልቻለችም ነበረ። እንግዲህ አሁን በኢትዮጵያ በዓለም አቀፍ የንግድ ድርጅት ውስጥ ለመሳተፍ ወይም ደግሞ አባል ለመሆን እያደረገች በምታደርገው ጥረት ውስጥ የዚህ የንግድ ፖሊሲ ሆኖ መጽደቅ ትልቅ ሚና እንደሚኖረው እንደ ሀገርም ተአማኒነትን ከፍ እንደሚያደርግ ጭምር ተነስቷል። ከዛም ባሻገር እንግዲህ ይህ የንግድ ፖሊሲ እስከዛሬ ድረስ በኢትዮጵያ ውስጥ ያለው የንግድ ስርዓት ወጥነት ያለውና ተገማች የሆነ አለመሆኑን አንስቷል። ይህ እንግዲህ በተለይ ተወዳዳሪ የሆነ የንግድ ስርዓትን ከመፍጠር አኳያ እስከዛሬ ድረስ ነጋዴዎች ወይም ደግሞ በዚህ በንግድ ስርዓት ውስጥ የሚሳተፉ ተዋንያን ምርትን በመደበቅ አላስፈላጊ ጭማሪዎች እንዲሆኑ የማድረግ ይሄ ህጋዊውን መንገድ ህገወጥ በሆነ መንገድ የመንቀሳቀስ አዝማሚያዎች ነበሩ። ይህ እንግዲህ መነሻው የዚህ የፖሊሲ አለመኖር የንግድ ስርዓቱ ነገ የት ይደርሳል፣ ምን ሁኔታዎች ይመለከታል፣ ሰው ሰራሽም ተፈጥሮ የሆኑ ነገሮችን በመጡ ጊዜ ምን አይነት መንገዶችን ሊከተል ይገባል የሚል ነገን አርቆ የሚያይ ፖሊሲ አለመኖሩ ለዚህ ትልቅ እንከን ወይም ደግሞ ትልቅ ችግር ሆኖ ተነስቷል። ስለዚህ ተወዳዳሪ የሆነ የንግድ ስርዓትን በመፍጠር ረገድ ይህ የንግድ ፖሊሲ ያለው ሚና ቀላል አይደለም። ከዛ ባሻገር እንግዲህ ኢትዮጵያ እንግዲህ እስከዛሬ በመጣችበት ሂደት ውስጥ በተለይ ለውጡ ከመጣበት ወዲህ ወይም በመጣበት አካባቢ ብንመለከት ከ2
4 ቢሊዮን የዘለለ አልነበረም ከውጭ ወደ ውጭ ልካ ምርቶችን የምታገኘው የውጭ ምንዛሬ። አሁን ላይ ግን ያ አሁን ባለንበት ባለፈው 8 ወራት እንኳን ብንመለከት ከ4 ቢሊዮን ዶላር በላይ ተሻግሯል። በአመቱ መጨረሻ 6 ቢሊዮን ይደርሳል ተብሎ ይጠበቃል። ይህ እንግዲህ የንግድ ፖሊሲው ደግሞ መምጣቱ እዚህ ላይ መጨመሩ ደግሞ ነገ የተሻለ የንግድ ስርዓት እንዲኖር ያደርጋል ተብሎ ይጠበቃል። ለሰዓቱ ያለኝ መረጃ ይህን ይመስላል ናቸው። ሳምሶን ገድሉ በቀጥታ መስመራችን ተገኝተህ ላደረስከን መረጃ ከልብ አመሰግናለሁ። መልካም ጊዜ ይሁንልህ። ለውጭ ገበያ ለሚቀርብ ቡና ጥራትና ምርታማነት የተሰጠው ትኩረት ከፍ በማለቱ ባለፉት 3 ዓመታት 1.1 ሚሊዮን ሜትሪክ ቶን በላይ ቡና ማምረት መቻሉ ተገለጸ። ለውጭ ገበያ ለሚቀርቡ የቡና አይነቶች የማንነት መገለጫ በመስጠትና በአእምሯዊ ንብረትነትን በማስመዝገብ የተሻለ ተወዳዳሪ ለመሆን እየተሰራ እንደሚገኝም ተገልጿል። ኤዶም አማረ ተጨማሪ አላት። ቡናን ወደ ውጭ በመላክ ከፍተኛ ውጭ ምንዛሬን የምታገኘው ኢትዮጵያ በዓለም ገበያ ተወዳዳሪ ሆኖ ለመዝለቅ የማንነት መገለጫ ሊኖራት እንደሚገባ ይገለጻል። የሲዳማ ቡና አቅራቢና አዘጋጆች ማህበር ፕሬዝዳንት ዘሪሁን ቃሚሶ ማህበራቸው ከኢትዮጵያ አእምሯዊ ንብረት ባለስልጣን ጋር በመሆን የሲዳማ ቡናን በምልክትነት ማስመዝገቡን ገልጸው በቀጣይ ሁሉም የቡና አብቃይ ክልሎች ላይ ተመሳሳይ ስራዎች መሰራት ይኖርባቸዋል ይላሉ። የሲዳማ ቡና አቅራቢዎች ማህበር ከኢትዮጵያ አእምሯዊ ንብረት ባለስልጣን ጋር በመሆን በንግድ ምልክትነት የሲዳማን ቡና አስመዝግቧል። ቡና በውስጡ ምን አለው፣ ምን አይነት አልቲቲዩድ ላይ ነው የሚበቅለው፣ በውስጡ ያሉ ነገሮች ምንድናቸው፣ ይሄን መሸጥ የሚያስችል ቡክ ኦፍ ስፔሲፊኬሽን የሚባል የቡናን ተደራድረን ልንሸጥ የምንችልበት ብራንዱን ለማስጠበቅ የምንችልበትን ሁኔታ የሚፈጥር ከሐዋሳ ዩኒቨርሲቲ ጋር የተጀመሩ ስራዎች አሉ። ይሄ ስራ በሲዳማ ያለው እንደ ፓይለት ይሞከርና ዩኒቨርሲቲዎች ባሉበት ሁሉ ቡና አብቃይ በሆነበት መጀመሪያ ስራችን ይሄ የፓይለቱ ተሞክሮ የፓይለት ፕሮጀክቱ ተሞክሮ ውጤታማ ከሆነ በኋላ ቶሎ የኢትዮጵያ ብሔራዊ ቡና ማህበር ይሄን እንዲሰራ ነው። የኢትዮጵያ አእምሯዊ ንብረት ባለስልጣን የመልክዓ ምድር አመላካች ምርቶች መሪ ስራ አስፈጻሚ ታደሰ ወርቁ የባህልና የቡና ዝርያዎች እንደ አእምሮ ንብረት መጠበቃቸው በርካታ ጥቅሞችን እንደሚያስገኝ ያብራራሉ። ኢትዮጵያ በጣም ጥራት ያላቸው በርካታ የቡና ዝርያዎች የቡና አፈላል ባህል ያለባት ሀገር በመሆኗ እነዚህ ባህሎች እነዚህ የቡና ዝርያዎች እንደ አእምሯዊ ንብረት ቢጠበቁ የሀገሪቱን ኢኮኖሚ ተወዳዳሪነት ከዛም አልፎ ደግሞ በዘርፉ ላይ የሚገኙ ተዋናዮችን የቡና አምራቾችን በጣም በከፍተኛ ደረጃ ተጠቃሚ ሊያደርጋቸው ይችላል። እንደ ሀገር አሁን ቡናን የምንሸጠው እንደ ኮሞዲቲ ነው። ገዢው ነው ቡናውን ዋጋ የሚወስነው። ምክንያቱም ብዙ ቡና አቅራቢ ሀገሮች አሉ። ከነዛ አቅራቢ ሀገሮች ጋር ተወዳድረን ገዢው ነው ቡና ዋጋችንን የሚወስንልን። እነዚህ ብራንዶች በሚኖሩበት ጊዜ እነዚህ ጂኦግራፊክ ሰርቲፊኬሽንስ በሚኖሩበት ጊዜ ግን ከገዢዎቹ ጋር የመደራደር አቅም አብሮ ይመጣል ማለት ነው። እንደ ሀገር ብዙ ለውጥ እያመጣ የሚገኘው ቡና ልማቱ ግብይቱና ጥራቱ ላይ ሰፊ ስራ በመሰራቱ ውጤታማ መሆን እንደተቻለ የገለጹት ደግሞ የኢትዮጵያ ቡናና ሻይ ባለስልጣን ዋና ዳይሬክተር አዱኛ ደበላ ናቸው። ባለፉት 3-4 ዓመታት ከናንተው ጋር በሰራነው ስራ ቡናው ልማቱ ላይ ግብይቱ ላይ ጥራቱ ላይ በጣም ሰፊ ስራዎች ተሰርተው በልማቱ የምርት መጠን እጅግ በጣም ከፍ ብሎ 1.13 ሚሊዮን ሜትሪክ ቶን ላይ ደርሰናል። የኢትዮጵያ ቡናና ሻይ ባለስልጣን ከኢትዮጵያ ብሔራዊ የቡና ማህበርና ከተለያዩ አጋር ድርጅቶች ጋር በመተባበር ለቡና ላኪና አቅራቢዎች በአእምሯዊ ንብረት ምዝገባ ላይ ስልጠና ሰጥቷል። ወደ ውጭ ምንዛሬና ዓለም አቀፍ ገበያ መረጃ ስናልፍ ደግሞ ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በ124 ብር እየተገዛ በ126 ብር ከ48 ሳንቲም እየተሸጠ ነው የሚገኘው። ይህና ሌሎች መረጃዎችን አብረን እንከታተል።
ተመልካቾች ከዜና ኢትዮጵያ ለሰዓቱ የነበሩን የቢዝነስ ዘገባዎች በስተጠናቋል። ሆናቸው ታየ ነበርኩ። በሰላም ዋሉ።